ሻሎም ውዶች የጌታ ሰላምና ጸጋ ብዝት ይበላችሁ። እንደምን አላችሁ? እኔ ወንድማችሁ ደህና ነኝ። ዛሬ ከእናንተ ጋር አንድ ትምህርት በጋራ ለማየት እፈልጋለሁ። ጌታ ዛሬም እንደገና እድሉን ስለሰጠን እግዚአብሔርን እጅግ አድርገን እናመሰግናለን። ጌታ ስሙ ለዘላለም ብሩክ ይሁን። ዛሬ ከእናንተ ጋር የሚመለከተው ስለ አንዳንድ ከክርስትና እምነት ትምህርቶች ጋር አንዳንድ ጉዳዮችን አንስተን የምንመካከር ይሆናል። ይህንን ቪዲዮ በዩቲዩብ በቲክታክ እና በፌስቡክ የምታገኙ ሰዎች ሁላችሁም ሼር ኮፒ ሊንክ እንድታደርጉ በጌታ ፍቅር ይጠይቃችኋለሁ። ስለ ደህንነት ትምህርት አንዳንድ ነገሮችን እናነሳለን። አንድ ሰው ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ሲቀበል የእግዚአብሔርን መንፈስ የመንፈስ ቅዱስ መያዣ ይቀበላል ማለት ነው። ከዛ ደግሞ ሲቀጥል በህይወቱ ላይ ክርስቲያናዊ ህይወት ይጀምራል ማለት ነው። መንፈስ ቅዱስን ወዲያው መንፈስ ቅዱስ የደህንነት መያዣ የመንፈስ ቅዱስ መያዣ የሚለው የኤፌሶን መልእክት እንደሚናገረው ወዲያው መንፈስ ቅዱስ ይታተማል። ያ ማለት ቀብድ ነው፣ የኔ ናት የሚል መንፈስ ቅዱስ ማህተም ይደረጋል። ከዛ ሲቀጥል ደግሞ ክርስቲያናዊ ኑሮዎች አሉ። ከዛ ጋር በተያያዘ ነው ዛሬ እግዚአብሔርን ቃል ከዚህ ከዕብራውያን ምዕራፍ 6 ከቁጥር 1 ጀምሮ ያለውን ክፍል የምናየው በጋራ እናነባለን። በጌታ በኢየሱስም ክፍሉን እናነባለን። ስለዚህ የክርስቶስ ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜ እንሂድ፣ መሰረትን ደግሞ አንመሰርት። እርሱም ከሞተ ሥራ ንስሐና በእግዚአብሔር እምነት ስለ ጥምቀቶች እጆችንም ስለ መጫን ስለ ሙታንም ትንሣኤ የዘላለም ፍርድ ትምህርት ነው የሚል ነውና ጠለቅ ያለ ትምህርት ነው ማለት ይሄ ዕብራውያን ምዕራፍ 6 ከቁጥር 1 እና 2 ጠለቅ ያለ ትምህርት ነው የሚያስተምረን። አንድ ሰው ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ሲቀበል ስሙ በሕይወት መዝገብ ላይ ይጻፋል። ከዛ የመንፈስ ቅዱስ መያዣ ይሰጣል። ከዛ በኋላ ቀጣዩ ክርስቲያናዊ ላይፍ ነው የሚባለውና አሁን እዚህ ጋር ነው ብዙን ጊዜ የምንበላው፣ ብዙን ጊዜ የምንሳሳተው በዚህ ጋር ነውና ምንድነው የምንሳሳተው? አንዴ ከዳንን በኋላ ስማችን በሕይወት መዝገብ ላይ ይጻፋል። የመንፈስ ቅዱስን መያዣ እንቀበላለን ማለት ነው። ከዛ ቀጥሎ ያለው ክርስቲያናዊ አኗኗር አለ። የዕብራውያን ጻፊ ከዚህ በፊት ስለነበረው ነገር እንተው፣ እጆችን ስለ መጫን ስለ ንስሐ ትምህርት፣ ያ ማለት በጥልቀት የዘላለምን ህይወት ስለ ፍርድ ክርስቲያናዊ ኑሮ ላይ ሰው ከሞተ በኋላ ምንድነው የሚሆነው የሚሉ ነገሮችን ጠለቅ ያሉ ነገሮችን የምንመለከት ይሆናል ማለት ነው። ወዳጆች ሆይ እኔ ዛሬ ለመግቢያ ያህል ትንሽ መክፈቻ ለማድረግ ስለፈለኩ ነው። ጠለቅ ያሉ መንፈሳዊ ትምህርቶችን ከዚህ ከእግዚአብሔር መንግስት ወንጌል ቤተክርስቲያን እናንተን በዩቲዩብ በማህበራዊ ሚዲያዎች በፕላትፎርሞች የማስተምራችሁ ይሆናል ማለት ነው ቅዱሳን። አሁን ግን ዛሬ ለመግቢያ ያህል የቅዱሳን ሞት ጋር በተያያዘ ቅዱሳን የዘላለም ህይወት ጋር በተያያዘ ስለ ነጩ ዙፋን ስለ ፍርዱ እንዲሁም ደግሞ ስለ ኢየሱስ ክርስቶስ ዳግም ምጽአት ጋር በተያያዙ አንዳንድ ነገሮችን ማንሳት መመካከር ፈልጋለሁ። ከእናንተ የሚጠበቀው ይህንን የዩቲዩብ ቻናል ወዳጆች ሆይ ሰብስክራይብ እንድታደርጉ፣ ፌስቡክ ላይ ደግሞ ፎሎ በማድረግ እንዲሁም ደግሞ በዩቲዩብ ላይ ቲክታክ ላይ ፎሎ በማድረግ ኮፒ ሊንክ በማድረግ ከኔ ጋር ማህበራዊ ሚዲያ አጋር እንድትሆኑ በጌታ ፍቅር አሳስባችኋለሁ። ዕብራውያን ምዕራፍ 6 ከቁጥር 1 እና ቁጥር 2 ተከታታይ ትምህርት አድርገን እግዚአብሔር ከፈቀደ የምንቀጥል ይሆናል ማለት ነው። ይህንን ትምህርት ከኔ ጋር እንድትከታተሉ የጌታን ትምህርት እንድትማሩ በተለያዩ የሰው ሀገር ያላችሁ፣ ሀገር ውስጥ ከሀገር ውጭም ያላችሁ ስለ ክርስትና ጠለቅ ያሉ ነገሮችን ጠለቅ ብለን መመልከት ያስፈልጋልና በልጅነት ከመኖር ወደ ክርስትና በሰል ወዳሉ ነገሮች አጥንትን ወደ መቆርጠም አጥንትን ወደ መብላት ጠንከር ያሉ ነገሮችን ወደ መብላት እንመጣለን ማለት ነው። ጌታ ዘመናችን ይባርክ። ዛሬ
ተከታታይ ትምህርት እንደሚጀምር ለማሳወቅ ያህል ነው። እንድትሉ የትኛውንም ጥያቄ ካለ እንድትጠይቁ በጌታ ፍቅር እጠይቃችኋለሁ። ከልብ አድርጌ ወዳችኋለሁ። ዘመናችሁ ይባረክ። ሻሎም